እውነት ቤታ ስለ ያደረጉልሽ ያሉት ነገር በጣም አዝናለሁ። ግን ይሄ ያንቺን ጀግንነት ነው የሚያሳየው። አንድ ብቻሽን ሆነሽ እነሱ ግሩፕ ሰርተው በጣም አሳፋሪ ነገር በህይወት የሚጠየፈው ነገር ቢኖር አንድን ሰው በግሩፕ ማጥቃት ነው። ቤታ ብቻዋን ሆና አንዲት ሴትን ብዙ ሴቶች ሆናችሁ ወንዶችም ተጨምራችሁ ግሩፕ ሰርታችሁ አንድ ሰው ላይ ስታደርጉ ይሄ ምን ያሳያል መሰላት? የእናንተን ደካማነትና የቤታን ጠንካራነት ነው የሚያሳየው። አንድ ሰው ፐርሰናችሁ ከቤታ ብቻውን ይጣል። በተረፈ ግን ለአንድ ስታቀታችሁ ተሰብስባችሁ ግሩፕ ሰርታችሁ ለማጥቃት ስትሞክሩ በጣም አሳፋሪ ነገር ነው። ህዝቡም ደግሞ ተውል ይገባል። አንድ ከሆነ አያገባንም እንላለን እኮ ነው። አሁን አንድ ለብቻ ቢሆን አያገባኝም ምን አገባኝ እላለሁ። ግን አንድን ሰው በግሩፕ ሲሆን ነው እኛም ዝም አንልም። ሁላችንም ኢትዮጵያውያን እህታችን ናት። ስለዚህ አቆሙ፣ ታው። አይ አንተውም ካላችሁ ይኸው እሷም ጥግ ድረስ ትሄድበታለች። በህግም ትጠይቃላችሁ በስም ማጥፋት ወንጀል። እንደገና ጉዳዩን ደግሞ እናጣራለን። እኔም ቪዲዮ ሰራለሁ ፎቶ አንለጥፌ እናት ነኝ ካለች እንድትመጣ ኦኬ። ግን ቆያችሁ ቤታ ላይ በጣም በብዙ ነገር አንዴ ሰርጀሪ ተሰርታለች ስላላችሁ ብትሰራ በገዛ ገለዋ በስፖርት ብትገዛ በዳይት ብትገዛ ምን አገባችሁ? በገዛ ላይፏ በጣም ብዙ ነገር ነው የምትሉት። ይሄ ደግሞ ያሳፍራል። አንድ ሰው ሲያቅታችሁ በፐርሰናል ላይፉ ትገባላችሁ፣ በሰውነቱ በምኑ በቤተሰቡ እና በጣም የሚያሳፍር ነገር ነው። አጸያፊ ነገር ነው እና እኛ ይሄን በጣም እንጸየፋለን። ሼም ነው፣ ያሳፍራል። ሚዲያን ለብዙ ነገር መጠቀም ነው። ለምን ህዝብ በጨዋታዋ በሰልፍ ወደዳት? ሌላ ምን አረገች? በህዝብ ስለተወደደች ብቻ። አሁን ቤታ ቪው ባይኖርሽ ፎሎ ባይኖርሽ ሰው ባይወድሽ እኮ ማንም ዞር ብሎ አያይሽም። አቡ ምን ብዬ እንደጠየኳቸው ታውቂያለሽ ማለት ነው። ሁለት ጥያቄ አለኝ ለዚህ ለሚንጫጫው ህዝብ ማለት ነው። ይሄን የሚወዱኝን ምንም የማይናገሩ ጥጋቸውን የያዙትን አለ ለሚንጫጩት ማለት ነው። ያኔ ለምን አላዩኝም? ያኔ እንዴት አልታየዋቸውም? እኔ ኮሌ ጥያቄ የሚኖርብኝ ሀቢባ 6 ዓመት እኮ 2020 ላይ ነው ምናምን 19 ሳልቅ እኮ ነው የመጣሁት ቲክቶክ ማለት ነው። ያኔ ለምን አላዩኝም? ያኔ ለምን አልተፈለኩም? ያኔ ለምን ትኩረት አልኖረኝም? ያኔ ብልግናዬ ለምን አልታያቸውም? ቤተሰቤ መጣሌ ለምን አልታያቸውም? ያን ጊዜ ዛሬ ለምን ጊዜ ጠብቀው የውሸት ሰውን ስም ለማጥፋት ይሄን ያክል ደረጃ ይሄዳል? አንዳንዶቹ እንዲታመኑ ማለት አይዞሽ። እኔ እግዚአብሔር ሀቢባ በጣም መርዝ ሰዎች አይቻል እንደው በአንድ ስሙ እንዲዋሹ ይሻላሉ። አንዳንዶቹ አይዞሽ እንዴ እናቷን ብትሆን እኮ መብቷን ምናምን አውቀው በእናቷ እኔ እናቴን አስመስለው ማለት ነው። ከዛ ለኔ ደግሞ ተቆርቋሪ መስለው ከስር እኮ እያስገቡልሽ እኮ ሰው በቃ አላረለ ጭንቅላት ውስጥ እንዲያምን ያ ነገር ነው ራሱ የገፋፋኝ ማለት ነው። እዚህ ደረጃ ያላሰበ ሰው ራሱ እንዲያስብ ማለት ነው። ያላሰበ ሰው ይፈራዋል። ገባሽ? እኔ ደግሞ ማዋረድ አለብኝ። እኔ መተኛት የለብኝም በዚህ ነገር ማዋረድ። ዲኤንኤ ኦፍ ኮርስ ዲኤንኤ ማሰራ ዲኤንኤ ያለው ዲኤንኤ የሰለጠነ አዋንጭ ዲኤንኤ እዚህ በሰለጠነ ዘመን ዲኤንኤ የሚባል ነገር አለ። መቅጣፍ መዋሸት አይችልም። በቃ አሁን እኮ እዚህ የጻፉ እንደውም ትዝ አለኝ ረስቼው እንደሱ ይቻላል ማድረግ እንችላለን። እኔ ዝግጁ ነኝ። ለምን ነገር እነሱን ለማዋረድ ጉርጓድ ቢሆንም እገባለሁ። ሀቢባ መድኃኒዓለም ነው የምልሽ ጉርጓድ ቢሆንም እነሱን ለማዋረድ ከዛ ህዝቡ አንቀሮ ተፋቷል። በዚህ ውሸታቸው ያን ያህል ርቀት የሚሄድበት ጌም እየተጫወተች ለምን ጌም እየተጫወተች ነው? እንዴት ታውቃለህ? ሀቢባ ዛሬ ረሳችሁ። ሌላ ጊዜ እኮ እንትን ትላለች። እሺ እኔ እኮ ሀቡ ቁም ነገር ሆኖባት እንጂ ስለተናደድኩ ነው የምር። ቤታ ቅድም እንትን እያልኩ ነበረ። ትናንትና ነው ቅድም እየነገርኳቸው ነበር። ቤታን አይጠሏትም። ምንም ቢተባበሩ ግሩፕ ቢሰሩ ቢያሻምኑ ቢያሙ ምንም አያመጡም። አይኖ ጋይስ ከሰው ቆጥረሻቸው ነው ወይ ንቀሽ ተይ የምትሉኛለ? እኔ ማልንቅበት በምን ታውቃላችሁ? ይሄ ወንጀል ነው የሚሰራው ያለው ወንጀል ነው። ላይክ ሌላም ጊዜ ስንትን ሰው እንደዚህ ገብቶሻል። ስንትን ሰው እንደዚህ ገንዘብ እየከፈሉ ስንትን ሰው እንደዚህ ተዋሽቷል። የኔ ጥያቄ እንጂ እኮ እኔ እኮ አቡ እኮ ይረሳል እኮ ሳምንት ነው የአጀንዳ እኮ እኔ ይባላል። ዋናው አንቺ ስታወሪ ነው የሚራገበው። በነገራችን ላይ ነገሮችን አንቺ ስታራግቢያቸው ነው የሚሰፉት የሚሄዱት። ኢግኖር አድርጌ እንደ ትናንትና እኮ መጫወት እችላለሁ፣ ከነገ ወዲያ መጫወት እችላለሁ። ግን ለምን በቃ ውስጤ ምንድነው መዋረድ አለባቸው። ያንን ፍላጎት በቃ መዋረድ አለባቸው። ማንነታቸው መታወቅ አለበት። መዋረድ ብዬ እንጂ እኔ ምንም አባታቸው ያመጡ። እሺ እኔ ደግሞ የማይገባኝ ነገር ነው። እኔ እና አንቺ በሆነ ነገር ብንጣላ ለምን የተጣላንበት ጉዳይ ላይ ብቻ ፎከስ አናደርግም? እኔ እና አንቺ በሆነ ነገር ለምሳሌ ጌም ተጫውተን በጌም ቅጣት አልተስማማንም ኦር በሆነ ነገር ብቻ ባጣላን ጉዳይ ላይ ብቻ ለምን አናወራም? ለምን ወደ ሌላ ነገር እንሄዳለን? ይሄ ምንድን ነው የሚያሳየው? ይሄ የዛን ሰው ትንሽነት ነው የሚያሳየው።
ስለተጣላንበት ጉዳይ ብቻ ለምን አናወራም? ስለተጣላንበት ጉዳይ ስላልተጣላንበት ጉዳይ ሌላ ነገር እኔ እና እሷ ስለተጣላን ሄጄ የቤታ ቤተሰቦች ሱዋት ተቃጠል እንኳን ደጋረኩ እንኳን ሳይ ሀቢባ እኔ እኮ በቃ ለምን መሰለሽ ለምን አሁን እንዳውም እኮ ይልሽ እውነተኛ ሰው ቢሆኑ እኮ እዚህ ቲክቶክ ላይ አንዳንዶች ያሉት አዎ ይውጣ ነው የሚሉት። የኔ ጥላቻ ለምን እንኳን ጠላቻቸው ቤታን ጠላችኋት ብትሉ እኮ ምክንያት የላቸው። ሊደፋቸው ደርሰዋል እኮ ሀቢባ በቃ ሊደፉ ደርሰዋል። እውነቱ ይውጣ ሲባል የሰው ልጅ እንደውም ደስ እኮ ነው ሊለው። እኔ በኮንፊደንስ ነው እዚህ መጥቼ እውነቱ ይውጣልኝ ትምጣ እስኪ ወንድ እኮ ነው ስል ማለት ያለባችሁ እኮ እንዲያው ትክክል ናት እኮ። እነሱ ግን የሚፈልጉት ነው ሀቢባ በቃ የውሸት እየደባበሱ ነበረ። ሀቅ ባይኖራት ዝም ትል ነበር አይደል? ባይሆን ኖሮ እነሱ የሚሉት እውነት ኖሮ ቤታ ዝም ብላ ትቀር ነበር። እሷ ግን ሀቄ ይውጣልኝ፣ እውነታው ይታወቅልኝ፣ ትምጣ ሴትዮዋ ቪዲዮ ታብራ፣ ፊት ለፊት ትግጠመኝ እኮ ነው እያለች ያለች። ፊት ለፊት ገጥማ ታውራኝ፣ ፊት ለፊት እንደ አይናችን የተያየ ጥያቄ ጠይቃታለሁ ትምጣ። ሴትዮዋ ተከፍሏ ከሆነ እኔ ልጨምርልሽና ጉዳቸውን ከነቴክስት ከነድምጻቸው አውጭልኝ እኮ ልላል ነበር። እኔ ሳቢውን ከፍላለሁ እኔማ ቢቸግረኝ የራሳቸው እናት ነኝ እንጂ ሀቢባ በኢየሱስ ክርስቶስ ኧረ በስመ አብ የምር ነው የምልሽ። የክፋትን ጉድጓድ አትቆፍር፣ ብትቆፍርም ማረቃ ብትቆፍር ማን እንደሚገባበት አይታወቅም እና የሚባል ነገር አለ። ለአንቺ የክፋትን ጉድጓድ ሲቆፍሩ ማለት ነው እነሱ ይገቡበታል። ያስጠሉሽ በሞከሩ ቁጥር የበለጠ ሶፍትዌር እየሰጡሽ ነው የሚመጡት። አላወቁማ። እኔ ስተኛ አልኩሽ ሀቢባ እግዚአብሔር በሚያውቀው ወይ ከጓደኛሽ ጋር ምናምን ታወሪያለሽ አይደል አቡ ወይ ቲክቶክ ላይ እንዲሆነ ምናምን ብለሽ ታወሪና ከዛው በተረፈው መድኃኒዓለም የሚፈሰማየው በሚያውቀው አቡ ቆይ እንትና ቤተሰቦቿ ማን ናቸው? ቆይ እንትና ምን አወራች? ቆይ ላዋርዳት ስላልገኝ እራሱ እግዚአብሔር አቡ እኔ ለማዋረድ የሄዱ ሰዎች እራሱ ቁጭ አይኔን ያሳየኛል። በቃ አቡ አይኔ ያያል። በቃ ራሱ ቁጭ ለምን እኔ ከውስጤ እንደዚህ እንትን የለኝም። አንቺ እኮ ስንት የበደሉኝን እኮ እነዚህ ሰዎች እንደ ውሻ የሰደቡኝን ቤተሰቡ አባቴ የምወደውን አባቴ ማለት ነው እንዳልሆነ የሰደቡት እኮ ይቅርታ ሲጠይቁኝ እኮ እኔ ልቤ የሚመለሰው እንኳን አይደለም ለተንኮል ቁጭ ብዬ ያንን ሰው ለማጥፋት ሀቢባ ደፋ ቀና ስለማድር ማለት ነው። እግዚአብሔርም የማይጥለኝ ለዛ ነው። ሁሌም አምላክን የማመሰግነው ለዛ ነው። በቃ እኔ ክፉ እንዲሰውን በቀለኛ አታርገኝ። ይሄ ክፉ ጨካኝ ላይክ ልቤ እንዲጭክን አታርገኝ ነው ምለው። እናደዳለሁ እኮ ምናምን ሳደባለሁ፣ ግን ከወጣ በኋላ ይሄን ጭካኔ እንደዚህ የነሱ ግን ይለያል ሀቢባ። በምን ጣላት ነው በኢየሱስ እነዚህ ደግሞ ይደብራል። አንድ ሰው ላይ አንድ ለአንድ ስገልጽ የሞት ስም አንዳንድ ነሽ አጋጣሚ ጣልሽ ትባያለሽ። ግን እንዲህ የግሩፕ ሰው ላይ መነሳት በጣም ያስጠላል። እንደኛ ሁለተኛ ነገር ደግሞ የዋህ ስለሆንሽ ነው ቤታ ሁሉ ጊዜ ቁጭ የሚያደርግልሽ ፈጣሪ የሚያሳይሽ የዋህ ስለሆንሽ ነው። የዋህ ስትሆኚ እንዲህ ነው። አሁን ሀቁ ወጥቶ እነሱ ይዋረዳሉ። ህዝቧን ጥሩ የተፋቸዋል፣ ያፍራሉ በስራቸው ባደረጉት ነገር። የሰው ሀሰና እንዳይት መበርበር ነውር ነው። የሰለጠነ ሀገር ነው የምትኖሪው። ለምን እንደዛ እንዳደረጉ ታውቂያለሽ ሀቢባ? ለምን እንደዛ እንዳደረጉ ታውቂያለሽ? እኔ ካየሽኝ እዚህ ቲክቶክ ላይ ሁሌ የምናገረው ነገር አለ ከበፊትም እስካሁንም ድረስ አንድ ቀን ስለ ቤተሰቦቼ አንድ ቀን አውርቼ አላውቅም ሀቢባ። አንድ ቀን ቢበድሉኝ መቼስ እኮ ቤተሰብ የሚበድልሽ ቤተሰብ ሊኖር ይችላል፣ የሚያስከፋሽ ቤተሰብ ሊኖር ይችላል፣ የሚያሳዝንሽ ቤተሰብ ሊኖር ይችላል። ሁሉም የራሱ ታሪክ አለው። የበደለኝ እንኳን ቤተሰብ ቢኖረኝ ያ የበደለኝ ቤተሰብ ከሶሻል ሚዲያ ሰው ለኔ ይበልጥብኛል ብዬ ነው የማስበው። ስጋዬ ደሜ ይሻላል። መጥፎ ቢሆንም ራሱ ስጋዬ ነው አሳልፎ አይሰጠኝም፣ አደባባይ አሳልፎ አይሰጠኝም ብዬ ስለማምንበት አንድ ቀን መጥቼ ስለ ሶሻል ሚዲያ ላይ ስለ ቤተሰብ አውርቼ አላውቅም። እነሱም ያውቃሉ ሀቢባ አውርቼ አላውቅም። ገባሽ? ያንን ስለምን ማለት ነው አውርቼ አላውቅም። ቤተሰባችሁን አታምጡ ምናምን አታዋርዱ፣ መጥፎ ነገር አታርጉ ስለምን በእነሱ ቤት እቺን መጠቀማቸው ነው። ገባሽ? ያላቸው ምርጫ ይሄ ነው። በቃ ሁሉን አሉ የሚሰማቸው መታዋረድሽ አታምጡ ሚዲያ ላይ አታዋርዱ አልሽ እንጂ መታዋረድሽ እኮ እንደዛ ስለምንሽ እኔን ያላገኛችሁኝ ይላል ሁሉ ጊዜ ሀቢባ። እኔን ያላገኛችሁኝ ስለ ቤተሰብ መጥፎ ሳወራ ወይ መጥፎ ሳረግ አታገኙኝ መቼም ስለምን ያችን ተጠቅመው ነው። ገባሽ? ያንን ያደረጉት ማለት ነው። ያ ገባሽ? ለሰስ እናገኘው ብለው አስበው ነው አገኙ ዝም ማለት ነው። ብትቆፍርም ማን እንደሚገባበት አይታወቅም። አታርቀው ሁላችሁም ልጆች በጣም ነው የማመሰግነው። አፈር ብሎ ሪፖርት አድርጉባት። ኧረ ተዋትኝ። ምን ሪፖርት ማድረግ ነው? እዛ ተዘብዝፋት ዋል ወሻሻ በራሷ ስሜት ነው ራሷን ተቀባይነት የምታጣው፣ ሰሚነት የምታጣው፣ ሰው የሚርቃት ከሃዲ
የሰው ልጅ እኮ እንደ በቃ በእኔ ሐሳብ የሰው አልተስማማ በዛ ሐሳብ ያ ሰው በሐሳቡ ይቀጥል በፈለገው ይቀጥል ብሎ መሄድ ነው። እኔ ቤት አልመጣም ኦኬ አይምጣ። እኔን ሲሰድበኝ አላየሁም ሲንቀኝ አላየሁም ብሎ እኔ በእኔ ሐሳብ ካልተመራሽ ብሎ የሁሉ ነገር ውስጥ መግባት ይሄ ጥሩ አይደለም። ይሄ ጥሩ አይደለም። እኮ ናቸው ወንስ ካልታዘዝሽን እንሰብርሻለን። እንዲህ እኮ ናቸው። እኔ ላይ ስለቆምሽ ቤቴ ለምን አልመጣሽም? ለምን ይሄን ሰው አልሰደብሽም ነው የሁሉ ነገር ያመጣው ማለት ነው። ካላዘዝሽ በእኛ ስር ካልሆንሽ እኛ የሶሻል ሚዲያ ባለቤቶች ነን። በእኛ ስር ካልሆንሽ እኛ የምንጠላውን ካልጠላሽ፣ እኛ የምንወደውን ካልወደድሽ፣ እኛ የምናዝሽን ካልታዘዝሽ እንሰድሻለን፣ እናዋርድሻለን። ተቀባይነት ታጫለሽ ሀቢባ፣ ተቀባይነት ታጫለሽ። አንድ ሰው እኮ ተቀባይነት እንደዚህ ውሸት ሰው ላይ ደግሞ ሰው የሚያከብርሽን ደግሞ ይተንሰ ለነገም ሰው ይፈራል እኮ ገባሽ? አይቀርብሽም። አሁን ሰው እንደዚህ ሲሆን እንዴ ኧረ ቤት ስንት ያከበራትን ሰው እንዲሁ ተነስታ እንዲምታረግ ባለጌ ምናምን ማንም ሰው ላንቺም ወሬ ለመንገር ይፈራል። ዝም ብሎ ፊቱን የሚሸፍን ምናምን የተላላኪ ካልሆነ በስተቀር ትክክለኛ ሶሻል ሚዲያ ላይ ተጠቃሚ ማንም እንትን አይልሽ። ያውሽ ማንም የመጣው ሄደው ለአንዱ አፉን ስከፍችለት አሁን ሀቢባን አንቺ የተጣላይ ሰው ስትሰድብለት ዝም ብሎ ጊፍት ይሰጥሻል። እኔም ደግሞ የሆነን ሰው ስትሰድብ ጊፍት ሰጣታለሁ። ኑሯ እንደዛ ነው ወይ በቃ ጊፍት ስጧት ሀሳቧን ትቀይራለሽ ነው የሚባለው። በቃ መጨረሻው እምነትን ታጫለሽ። ደግሞ ይሄ እንደ ዩቲዩብ እና እንደ ፌስቡክ ሰው አይደለም። ቲክቶክ ላይ ከባድ ነው። ቲክቶክ እኔ ስለማውቀው ነው። ተቀባይነት ታጫለሽ።